የጥንቱ ዓለም ታሪክ የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ዶክመንተሪ ትረካ በዚህ ዶክመንተሪ ዝግጅታችን በጥንቱ ዓለም ስለነበሩ ህዝቦችና መንግስታት ታሪክ፣ ስልጣኔ፣ ባህልና አጠቃላይ እሴት እንዳስሳለን። የጥንቱ ዓለም ታሪክ ውድ የቻናላችን ተከታታዮች እንደምን አላችሁልን? በዚህ ክፍል 4 የጥንቱ ዓለም ታሪክ በተሰኘው የቪዲዮ ትረካ የሜዶ ፋርስ ኃያል ገናና መንግስትን ታሪክ ከመነሻው እስከ መጨረሻው እናዳምጣለን። የዘራረጉን ጂኦግራፊያዊ ክልሉን፣ የህዝቦቹን የአኗኗር ሁኔታ፣ መቼ ኃያል መንግስት ሆኖ መቼና እንዴት እንደወደቀ እንገነዘባለን። እናንተም ይህን ዶክመንተሪ ትረካ እስከ መጨረሻው እንድታደምጡና እንድትከታተሉ ቻናሉንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ እንድታደርጉ በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። ሜዶናውያን ከያፌት የዘር ግንድ የመጡ የአርያን ዝርያዎች ናቸው። የመጽሐፍ ቅዱስ ክፍል በሆነው ኦሪት ዘፍጥረት ምዕራፍ 10 ቁጥር 2 ላይ ከተዘረዘሩት 7 የያፌት ልጆች አንዱ የሆነው ማዴ የሜዶናውያን አባት ሲሆን ሜዶን የሚለው ቃል ማዴ ከሚለው ቃል እየተወረሰ ሳይሆን አይቀርም። ሜዶናውያን በአብዛኛው በዘር በቋንቋና በሃይማኖት ከፋርሳውያን ጋር ይመሳሰላሉ። ሜዶን በመጽሐፍ ቅዱስ ስማቸው ከተገለጹ አገራት አንዷ ስትሆን በተለይ ከክርስቶስ ልደት በፊት በ8ኛው ምዕተ ዓመት በኋላ በስፋት መታወቅ ጀመረች። የአሦር ንጉሥ ሳልሳዊ ሰልምናሶርን አስመልክቶ በምርምር የተገኙ ታሪካዊ ሰነዶች እንዲሁም የእስራኤሉን ንጉሥ ኢዩን ማለትም ከ904 እስከ 877 ዓመተ ዓለም የነገሰውን ንጉሥ ማለት ነው አስመልክቶ የተገኙ ታሪካዊ ሰነዶች ሜዶናውያን ክርስቶስ ከመወለዱ በፊት በ2ኛው ምዕተ ዓመት በዛሬዋ ኢራን ይኖሩ እንደነበር ጽፈዋል። የሜዶናውያን የመኖሪያ ክልል በደቡባዊና ምዕራባዊ የካስፒያን ባህር አካባቢ ማለትም ደረቁን መሬትና የባህሩን ክፍል የሚለየው የኤልቡስ ተራራ በሰሜን ምዕራብ ከዩርሚያ ሐይቅ እስከ አራክሰስ ወንዝ ሸለቆ በምዕራብ በሜዶንና አሦር መካከል እንደ ጠረፍ የሚያገለግሉት የዛግሮስ ተራራዎችና የጤግሮስ ወንዝ ዝቅተኛ ስፍራዎችን በስተ ምስራቅ ሰፊውን በረሃማ ክልልና እስከ ደቡባዊ ኤላም አካባቢ ያለውን ስፍራ ያጠቃልል ነበር። የሜዶን ምድር ከባህር ወለል በላይ ከ900 እስከ 1500 ሜትር ወይም ከ3000
እስከ 5000 ጫማ ከፍታ ያለው ተራራማ ስፍራ ነው። አብዛኛው የሀገሪቱ ክፍል ደረቅ ሳር ጥቂት ዛፎች ያሉበትና ዝናብ አልፎ አልፎ ብቻ የሚዘንብበት ቢሆንም ወደዚህ ሰፊ በረሃማ ስፍራ የሚፈሱ ወንዞች ውሃ በሞቃታማው የበጋ ወቅት ሲፈሱ ውሃው ከተነነ በኋላ ጨው በመሬቱ ላይ ይቀር ነበር። ሜዶንን ከጠላት የሚጠብቋት ተፈጥሯዊ መከላከያዎች ነበሯት። ምዕራባዊ የተራራ ክፍል ከ4270 ሜትር ማለትም 14000 ጫማ ከፍታ ያለው ሲሆን 5771 ሜትር ወይም 18934 ርዝመት ያለው የዳቫንድ ተራራ ከካስፒያን ባህር አጠገብ የኤልቡስ ተራራ ሰንሰለት ባለበት አካባቢ ይገኛል። አብዛኞቹ የሜዶን ህዝቦች በመንደር የሚኖሩም ሆነ ከቦታ ቦታ እንስሶቻቸውን ይዘው የሚዘዋወሩት እንስሳትን መንከባከብ ዋና ተግባራቸው ነበር። አሦራውያን ሜዶናውያንን ስለመውረራቸው የሚያወሱ ጥንታዊ የታሪክ ሰነዶች ሜዶናውያን ያረባቧቸውን ከፍተኛ ጥራት ያላቸውን ፈረሶች ወረው እንደማረኩባቸው ይገልጻል። የበጎች፣ የፍየሎች፣ የአህዮች፣ የበቅሎና የላም መንጋዎች በከፍተኛ ስፍራ ባሉ ሸለቋማ አካባቢዎች በሚገኙ ለምለም የግጦሽ ቦታዎች ላይ ይረቡ ነበር። በአሦራውያን አማካኝነት የተሰሩ የግድግዳ ምስሎች ሜዶናውያን ከበግ ቆዳ የተሰሩ ወፍራም ኮቶችንና ረጃጅም ቡትስ ጫማዎችን አድርገው ያሳያል። ይህን ያደረጉበት ምክንያት ክረምት ሲሆን በጣም ቀዝቃዛማና በረዷማ ወደ ሆኑ ስፍራዎች ከነእንስሶቻቸው ጋር ሲጓዙ ለማሳየት ነው። ሜዶናውያን ወርቅና ነሐስን በመጠቀም የብረታ ብረት ስራዎችን በመስራት የተካኑ እንደነበሩ አርኪኦሎጂያዊ ማስረጃዎች ያሳያሉ። በመጽሐፍ ቅዱስ ላይ ካሉት ከአሦራውያን የታሪክ ሰነዶችና የጥንታዊ የግሪክ ታሪክ ጸሐፊዎች ከጻፏቸው ጽሑፎች በስተቀር ሜዶናውያን ስላሳለፏቸው ሕይወት የሚናገሩ ቀጥተኛ የጽሑፍ ማስረጃዎች አይገኙም። ታሪካቸው ሜዶናውያን በብዙ ትናንሽ ንጉሳዊ መንግስቶች ወይም የጎሳ አለቃዎች ይመሩ ነበር። ለዚህም ማሳያ የሚሆነን እንደ ሻማሺ፣ አዳዳ አራተኛ፣ ሳልሳዊ ቴልጌልፌሶርና ዳግማዊ ሳርጎን ያሉ የአሦር ነገስታት ከሜዶናውያን የጎሳ መሪዎች ጥቂቶቹን ድል ስለማድረጋቸው በኩራት የሚገልጹት ታሪካዊ ሰነዶች ናቸው። በ740 ዓመተ ዓለም አሦራውያን 10ሩን ነገዶች ያቀፈውንና መቀመጫውን ሰማሪያ ላይ ያደረገውን ሰሜናዊ የእስራኤል መንግስት ድል ካደረጉና ሰማሪያን ከተቆጣጠሩ በኋላ 10ሩን የእስራኤል ነገዶች ከሀገራቸው አስነስተው በሜዶን ከተሞች አሰፈሯቸው። ምንም አይነት የእስራኤል ዘርም ሆነ ደም የሌለባቸውን አሕዛቦች ከባቢሎንና ሶርያ አምጥተው በሰማሪያና በተቀረው የሰሜን እስራኤል አካባቢዎች አስቀምጧቸው። ከዚያ በኋላ እነዚህ ህዝቦች ሳምራውያን ተባሉ። በአሦሩ ንጉሥ በአሳርሃዶን ዘመን አሦራውያን ሜዶናውያንን በእነሱ ስር እንዲተዳደሩ የማድረግ ጥረቱ ቀጥሎ ነበር። ከነዚህ ማስረጃዎች ውስጥ አንዱ አሳርሃዶን የተናገረው ነገር ነበር። የተናገረውም እንደሚከተለው ነው። ሩቅ ከሆኑት የሜዶን አካባቢዎች ጋር የሚገናኘው በጨው በረሃ ጠረፋ አካባቢ ያለው ወረዳ በቢኪኒ ተራራ ጫፍ
በላፒስ ላዙሊ ተራራ በእኔ አገዛዝ ስር ያልነበሩትን ኃይለኛ የጎሳ መሪዎች ከነህዝቦቻቸው፣ ከነጋላቢ ፈረሰኞቻቸው፣ ከነከብቶቻቸው፣ ከነበጎቻቸው፣ ከነአህዮቻቸውና ውድ ነገሮችን ከጫኑ ግመሎቻቸው ጋር ወደ አሦር አግዣቸዋለሁ። በእነሱም ላይ ዓመታዊ ግብርና ቀረጥ ጭኜባቸዋለሁ። እንደ ግሪካዊ የታሪክ ጸሐፊ ሄሮዶተስ ገለጻ መሠረት ሜዶናውያን ዲዮሰስ እየተባለ በሚጠራ ገዢ የሚተዳደር ጠንካራና ማዕከላዊ መንግሥት አቋቋሙ። ከዘመናዊ ታሪክ ጸሐፊዎች ጥቂቶቹ ዲዮሰስ በታሪካዊ ሰነዶች ዳያውኩ ተብሎ የተጠቀሰው ንጉሥ ነው ብለው ያምናሉ። ይህ ንጉሥ በዳግማዊ ሳርጎን ዘመን አሦራውያን ሜዶንን አጥቅተው በወረሩ ጊዜ ተማርኮ ሐማት ወደ ተሰኘች ሀገር ለግዞት ተወስዷል ይላሉ። ነገር ግን አብዛኞቹ የታሪክ ሰነዶች ሜዶናውያን በሲያክሳር አገዛዝ ዘመን የተለያዩ ነገሥታቶቻቸው አንድ ሆነው በአንድ ጠንካራ ንጉሥ ማለትም በሲያክሳር ስር ተጠቃለሉ በማለት ይናገራሉ። ይሁን እንጂ የሜዶናውያን ውህደት የተሟላ እንዳልነበርና ትናንሽ የሜዶን ነገሥታት አልፎ አልፎ በአንድ ጠንካራ ንጉሥ ስር ቢተዳደሩም ሁሉም ራሳቸውን የቻሉ መንግስታት እንደነበሩም ይነገራል። ሜዶናውያን ተጠናክረው ለአሦር መንግስት ስጋት እስከመሆን ደረሱ። የባቢሎኑ ንጉሥ ናቦፓላሳር በአሦራውያን ላይ አምጾ ሲነሳ የሜዶኑ ንጉሥ ሲያክሳርም ከሱ ጋር ፈጥሮ አመፀ። አመፁን ተከትሎም የሜዶኑ ንጉሥ ሲያክሳርና የባቢሎኑ ንጉሥ ናቦፓላሳር ስምምነት ፈጥረው ቃል ኪዳን ከገቡ በኋላ በ634 ዓመተ ዓለም አሹር የተሰኘችውን የአሦር ከተማን ተቆጣጠሩ። የናቦፓላሳር ልጅ ናቡከደነፆር የሜዶኑን ንጉሥ ሲያክሳርን ሴት ልጅ አሚተስን አገባ። ከአሦራውያን ጋር ከተካሄዱ ተጨማሪ እልህ አስጨራሽ ጦርነቶች በኋላ በ632 ዓመተ ዓለም የሜዶንና ባቢሎን ጥምር ጦር የአሦር ዋና ከተማ ነነዌን በመውረር የፍርስራሽ ክምር አድርጎ አወደሟት። አሦራውያን ከግብፁ ፈርዖን ኒካው ባገኙት እርዳታ ድጋሚ ለማንሰራራት ቢሞክሩም ጥረታቸው ከሸፈ። የአሦራውያንን ቀኝ ግዛቶች ሜዶንና ባቢሎን ተካፈሉት። ሜዶናውያን ሰሜናዊውን ግዛቶቻቸውን ሲወስዱ፣ ባቢሎናውያን ደግሞ ደቡባዊውንና ከፊል ደቡብ ምስራቃዊ ክፍልን ማለትም ሶርያንና ፍልስጤምን ወሰዱ። የሜዶኑ ንጉሥ ሲያክሳር ወረራውን አስፍቶ በሃሊስ ወንዝ አካባቢ ያለውን ስፍራ ከያዘ በኋላ ከሊዲያውያን ጋር ተዋጋ። ነገር ግን ሊያሸንፍ ባለመቻሉ የሃሊስ ወንዝ የሜዶናውያን ግዛት የመጨረሻ ወሰን ሆነ። እነዚህ ጥንታዊ ስፍራዎች በአብዛኛው በኢራን ለጥ ያሉ ሜዳማ ስፍራዎች፣ በሰሜን ሜሶፖታሚያ ወይም በኢራቅ፣ በአርሜኒያ እና በካባዶቪያ ይገኛሉ። ፋርስ የሚለው ቃል በመንፈሳዊም ሆነ በዓለማዊ የታሪክ ሰነዶች ላይ በስፋት ይገኛል። ሜዶናውያንና ፋርሳውያን የአርያን ወይም ኢንዶ ኢራናውያን ጎሳዎች ዝርያ ሲሆኑ የሜዶናውያን አባት ማዴ
የእነሱም አባት እንደሆነ ይነገራል። በሳልሳዊ ሰልመናዞር ዙሪያ ያሉ የአሦራውያን ታሪካዊ ሰነዶች በሜዶን ላይ ስለተደረገው ወረራና ከፋርሷ ነገስታት ግብር ስለመሰብሰቡ በሰፊው ያትታሉ። ፋርሷ የሚለው አካባቢ ከዩርሚያ ሐይቅ በስተምዕራብና በአሦር ድንበር አቅራቢያ ያለውን ሀገር ያጠቃልላል። ብዙ የታሪክ ሰነዶች ፋርሷ የሚለው ስም ለፋርሳውያን ምድር የተሰጠ እንደሆነ ይስማማል። ቆየት ብለው የተገኙ ታሪካዊ ማስረጃዎች ፋርሳውያን ከኤላም በስተደቡብ ምስራቅ ባለች የአሁኒቷ ኢራን አካባቢ ሰፈሩ። የኤላም አውራጃ የሆነችው አንሻን በፋርሳውያን ተይዛ ነበር። በጥንታዊ የታሪክ ሰነዶች ፋርሳውያን በደቡብ ምዕራብ የኢራን ሰፋፊ ሜዳማ ስፍራዎች ላይ እንደሰፈሩና ወሰናቸውም በሰሜን ምዕራብ እስከ ኤላምና ሜዶን፣ በሰሜን እስከ ፋርሺያ፣ በምስራቅ እስከ ካርሚያና በደቡብና ደቡብ ምዕራብ እስከ ፋርስ ባህረ ሰላጤ ይደርስ ነበር። በፋርስ ባህረ ሰላጤ የሚገኙት ሞቃታማና እርጥበታማ የሆኑት የባህር ጠረፎችን ጨምሮ ፋርስ የሚለው አገር በዋነኝነት የዛግሮስ ተራራ ሰንሰለታማ ስፍራዎችንና ጥቅጥቅ ያሉ ጫካዎች ያሉባቸውን ለም ሸለቋማ ስፍራዎችን ያጠቃልላል። በሸለቋማ ስፍራ ያለው አየር ሞቃታማ ቢሆንም በከፍተኛ ቦታ ላይ የሚገኙት ለጥ ያሉ ሜዳማ ስፍራዎች ቀዝቃዛ ነፋስ የሚነፍስባቸውና በክረምት ወራቶች ከባድ ቅዝቃዜ የሚስተናገድባቸው ናቸው። እንደ ሜዶናውያን ሁሉ ፋርሳውያን እንስሳት በማርባትና በግብርና ሙያ እየተዳደሩ ኑሯቸውን ይገፉ ነበር። የፋርሱ ንጉሥ ታላቁ ዳሪዮስ አገሬ በፈረሶችና በሰዎች የታደለች ናት ብሎ ስለ አገሩ በኩራት እንደገለጸ በ1959 ዓመተ ምህረት የታተመው ኢንሳይክሎፒዲያ ብሪታኒካ ጥር 17 ገጽ 603 ላይ ተጽፏል። ፋርሳውያን ከእንስሳት እርባታ ጎን ለጎን ቅንጡና ብልጭልጭ ለሆኑ ነገሮች ፍቅር ነበራቸው። እስከ ቁርጭምጭሚታቸው የሚደርስ ረጅም ሰፋፊ ልብስ ሲለብሱ በወገባቸው ዙሪያ ቀጭን ቀበቶ የታጠቁና አነስተኛ የጫማ ማሰሪያ ክር ያላቸውን ጫማዎች ይጫሙ ነበረ። ከነሱ በተቃራኒ ሜዶናውያን ጠባብ ረጅም ኮሌታ ያለውና እስከ ጉልበታቸው የሚደርስ ኮት ይለብሱ ነበር። ሜዶናውያንና ፋርሳውያን ሱሪዎችን ይለብሱ ነበር። የፋርስ ወታደሮች በብረት ቁርጥራጮች የተንቆጠቆጡ ረጅም ቀሚሶችን ይለብሱ እንደነበርና ፈረሰኞቹና ሰረገለኞቹ የውጊያ ስትራቴጂዎች እንዲነደፉ ወሳኝ ሚናዎችን ተጫውተዋል። የፋርሳውያን ቋንቋ ከኢንዶ አውሮፓውያን የተወራረሰና ከጥንታዊ የህንድ ቋንቋ ጋር ተዛማጅነት ያለው። ከዚሁ ጎን ለጎን ፋርሳውያን ኪዩኒፎርም የተባለ የአጻጻፍ ስልት መከተል ጀመሩ። ይሁንና ከባቢሎናውያንና አሦራውያን በተለየ በኪዩኒፎርም ውስጥ የነበሩ በርከት ያሉ ጽሑፎችን ወይም ፊደሎችን ቀንሰዋል። ፋርሳውያን የዓለም ሀያል መንግስት እንደነበሩ የሚያመላክቱና በአካዳውያንና የኤላማውያን ወይም ሱሳውያን ቋንቋዎች የተተረጎሙ ታሪካዊ ጽሑፎች በምርምር ተገኝተዋል። በፋርሳውያን የቅኝ ግዛቶች ውስጥ ያሉ መንግስታዊ ሰነዶች ሁሉ በዋነኝነት በጥንት ጊዜ ዓለም አቀፍ ቋንቋ በነበረው አረማይክኛ ቋንቋ ተመዝግበው
የሜዶ ፋርስ ጥምር መንግስት መቋቋም። እንደ ሜዶናውያን ሁሉ ፋርሳውያንም በተለያዩ የጎሳ አለቆችና መሳፍንታዊ ቤተሰቦች ይተዳደሩ ነበር። ከነዚህ መሳፍንታዊ ቤተሰቦች አንዱ በአካሜኒያውያን ንጉሳዊ ስርወ መንግስት ዘመን ከነበረው ንጉሳዊ የዘር ግንድ የመጣው የፋርሳውያን ኃያል መንግስት መስራች ንጉስ ታላቁ ቂሮስ ነው። ይህ ኃያልና ገናና ንጉስ በአባቱ ፋርሳዊ በእናቱ ደግሞ ሜዶናዊ ነበር። እሱ ንጉስ እስከሚሆንበት ጊዜ ድረስ ሜዶናውያን በፋርሳውያን ላይ የበላይነት ነበራቸው። ታላቁ ቂሮስ በ560 ወይም 559 ዓመተ ዓለም አካባቢ በአባቱ በቀዳማዊ ካምቢሰስ ዙፋን ላይ በተቀመጠ ጊዜ በሜዶናውያን አገዛዝ ላይ አምጾ ሲነሳ የሜዶኑ ንጉስ አንታይጂስ ሰራዊት ከድቶ ከእርሱ ጋር ስለወገነ ፈጣን ድል ተቀናጀ። ከዚያም የሜዶናውያንን ሙሉ ድጋፍ አገኘ። ከዚያ ጊዜ አንስቶ ሜዶናውያንና ፋርሳውያን በእሱ አመራር አንድ ላይ ሆነው አብረው ሲዋጉ ቆይተዋል። በዚህ መንገድ ቀስ በቀስ ግዛቱን እያሰፋ ከኤጂያን ባህር እስከ ኢንደስ ወንዝ ድረስ ያለውን ክልል በመጠቅለል የሜዶ ፋርስን ግዛት መሰረተ። ቂሮስ የሜዶንና የፋርስን ጥምር ኃይል እየመራ አወዛጋቢ በነበረው ቦታ የበላይነቱን ለማረጋገጥ ተንቀሳቀሰ። ይህ ቦታ የሊዲያውያን ንጉስ ክሪሳስ ወደ ሜዶናውያን ግዛት እየተስፋፋበት የነበረው የሜዶን ምዕራባዊ ክፍል በትንሿ እስያ ወደምትገኘው የሊዲያውያን ግዛት በር በመግፋት ክሬሰስን ድል አድርጎ መዲናዋ ሳርዲስን ተቆጣጠረ። ከዚያም የአይኦኒያን ከተሞች በመቆጣጠር ትንሿን እስያን በሙሉ በሜዶ ፋርስ ግዛት ጠቀለለ። ከዚያም የባቢሎንና የንጉሷ ናቦኒደስ ዋነኛ ተፎካካሪ ሆኖ ብቅ አለ። ቀጥሎም የዓለም ኃያል መንግስት የሆነችውን ባቢሎንን ለመጋፈጥ ተዘጋጀ። ቂሮስ በ539 ዓመተ ዓለም ወደ ባቢሎን በዘመተ ጊዜ ዘመቻው በጣም ከባድ ነበር። ዙሪያዋን ግዙፍ ቅጥር ያላትና ከኤፍራጥስ ወንዝ በሚፈስ ውሃ በተሞላ ሰፊና ጥልቅ የውሃ መውረጃ የተከበበችው የባቢሎን ከተማ የምትደፈር አትመስልም ነበር። ነገር ግን ቂሮስ አንድ ውጤታማ ዘዴ ተጠቀመ። ከመሐንዲሶች ጋር ተነጋግሮ ቦይ ከተቆፈረ በኋላ የኤፍራጥስን ወንዝ የውሃ አቅጣጫ በማስቀየር ከባቢሎን በስተሰሜን ጥቂት ኪሎ ሜትሮች ርቆ ወደሚገኝበት ስፍራ እንዲፈስ አደረገ። የሜዶንና ፋርስ ጥምር ሰራዊት ውሃው ተኝቶበት በነበረው ቦታ ላይ እየዳከረ ተዳፋቱን ወጥቶ ወደ ቅጥሩ ሲያመራ በቅጥር ግንቡ ዙሪያ አንድም ጠባቂ ወታደር ስላልነበር የከተማይቱ የነሐስ በሮች በግድ የለሽነት ክፍት ተትተውም ስለነበር በቀላሉ ወደ ባቢሎን ገባና በአንድ ሌሊት ተቆጣጠረ። ከዚያ በኋላ ባቢሎን የዓለም ኃያል መንግስትነቷ አበቃ። ሜዶ ፋርስ ከግብፅ አሦርና ባቢሎን ቀጥሎ አራተኛው የዓለም ኃያል መንግስት ሆነ። ቂሮስ ለ70 ዓመታት በባቢሎን ግዞተኛ ሆኖ የተቀመጡት አይሁዳውያን ከግዞት ነፃ እንዲወጡና ወደ ኢየሩሳሌም ተመልሰው ቤተ መቅደሱንና ቅጥር ግንቦቿን እንዲገነቡ የሚፈቅድ ትእዛዝ አወጣ። በተጨማሪም የባቢሎን ንጉሥ ናቡከደነፆር ወደ ባቢሎን አግዟቸው የነበሩትን የቤተ መቅደሱን ውድ ንዋየ ቅድሳት የመለሰላቸው ሲሆን የግንባታ እንጨት ከሊባኖስ እንዲያስገቡና የግንባታ ወጪም በንጉሱ ግምጃ ቤት እንዲሸፈን ፈቅዶ ነበር። ይሁን እንጂ ቂሮስ የባቢሎንን አየር ንብረት ሊቋቋም ስላልቻለና
የበጋው ሙቀት ስለከበደው ባቢሎን የግዛቱ ንጉሣዊ መቀመጫ እንዲሁም የሃይማኖትና ባህል ማዕከል ብትሆንም አልፎ አልፎ ብቻ የክረምት መቀመጫ ሆና ታገለግል ነበር። ቂሮስ ባቢሎንን ድል ካደረገ በኋላ ወዲያውኑ ከአልዋንድ ተራራ ግርጌ ከባህር ወለል በላይ 1900 ሜትር ከፍታ ላይ ወደምትገኘው የበጋ መቀመጫ ወደ ሆነችው አህምታ ተመልሷል። በዚያ ያለውን ቀዝቀዝ ያለ ክረምትና አስደሳች የበጋ ወቅት ይወደው ነበር። ከዚህም ሌላ ቂሮስ ከአህምታ 650 ኪሎ ሜትር ርቃ በፐርሴፐለስ አቅራቢያ በምትገኘው በቀድሞዋ መዲናው በፐሰርገዲ ድንቅ ቤተ መንግሥት ገንብቷል። በዚያ ያለው መኖሪያ ከግርግር ነፃ ሆኖ ጊዜውን የሚያሳልፍበት ቦታ ሆኖለታል። ቂሮስ ለ30 ዓመታት በንግስና ስልጣኑ ከቆየ በኋላ በ530 ዓመተ ዓለም በወታደራዊ ዘመቻ ላይ ያለ ሲሞት ልጁ ዳግማዊ ካምቢሰስ በእርሱ ፈንታ ነገሰ። ከሱ በኋላ የግሪኩ ንጉሥ ታላቁ እስክንድር እስኪመጣ ድረስ ሜዶፋርስ ከ200 ለሚበልጡ ዓመታት የዓለም ኃያል መንግሥት ሆኖ ቆይቷል። የሜዶፋርስ መንግሥት ፍጻሜ በ334 ዓመተ ዓለም የግሪኩ ንጉሥ ታላቁ እስክንድር በፋርሳውያን ግዛቶች ላይ ወረራ በመጀመር ከትንሿ እስያ በስተ ሰሜን ምዕራብ በምትገኘው ግራኒከስ በተሰኘችው ስፍራ ከፋርሳውያን ጋር ያደረገውን የመጀመሪያ ጦርነት በድል ተወጣ። ውጊያውን ቀጥሎም ከትንሿ እስያ በተቃራኒ አቅጣጫ ባለችው አይሰስ ላይ ውጊያ አካሂዶ ፋርሳውያንን ድል አደረገ። በመጨረሻም በፋርሳውያን ተይዞ የነበሩትን ግብፅና ፎኔሽያን ነፃ ወጣ። በመጨረሻም በ331 ዓመተ ዓለም ጋውጋሜላ ላይ በተደረገው እጅግ ወሳኝ ፍልሚያ በፋርሳውያን ላይ ድል ሲቀናጅ ለ200 ዓመታት ያህል የዓለም ኃያል ሆኖ የቆየው የሜዶ ፋርስ መንግሥት እየወደቀ መምጣት ጀመረ። ከጋውጋሜላ ድል በኋላ እስክንድር በፋርሶች ተይዞ የነበሩትን ግዛቶች በሙሉ አንድ በአንድ ተቆጣጥሮ ግዛቱን ከመቄዶንያ እስከ ህንድ ድረስ አስፍቶ የዓለም ኃያል ንጉሥ ሲሆንና አገሪቱ ግሪክም 5ኛዋ የዓለም ኃያል አገር ሲያደርጋት የሜዶ ፋርስ የዓለም ኃያል መንግሥትነት ተደመደመ። ታላቁ እስክንድር ሞቶ 4ቱ ጄኔራሎች ግዛቱን ሲካፈሉት ከነሱ አንዱ ጄኔራል ሰሉከስ ናይከተር መቀመጫውን ፋርስ ላይ አድርጎ አብዛኞቹን የኢሲያ ክፍሎች መግዛት ጀመረ። የሰሉሲድ ስርወ መንግሥት ነገሥታት ምዕራባዊውን የፋርስ ክፍል ለመቆጣጠር ያደረጉት ጥረት ፋሪሺያንስ በተሰኙ ጎሳዎች ተጨናግፎባቸዋል። ሳሳኒያንስ የተባሉ ጎሳዎች ክርስቶስ ከተወለደ በኋላ በ3ኛው መቶ ክፍለ ዘመን ፍሪሻውያኖችን ድል አድርገው የሳሳኒያን አገዛዝን አቋቋሙና እስከ 7ኛው መቶ ክፍለ ዘመን ድረስ አስተዳደሩ። ይሁንና በ7ኛው መቶ ክፍለ ዘመን አረቦች አካባቢውን ወረው ሲይዙ አገዛዛቸው አከተመና በአረቦች ከሊፋዊ መንግሥት አገዛዝ ተተካ። ውድ የቻናላችን ተከታታዮች በዚህ የቪዲዮ ትረካችን የሜዶ ፋርስ ኃያል መንግሥት በተለይ የፋርሱ ንጉሥ ታላቁ ቂሮስ ምን ያህል ገናና እንደነበረ ከ200 ዓመታት ቆይታ በኋላ የግሪኩ ንጉሥ ታላቁ እስክንድር
ተነስቶ ከገለበጠው በኋላ ኃያልነቱን ተነጥቆ በፋንታው ግሪኮች የዓለም ኃያልነቱን እንደተረከቡ አድምጠናል። በቀጣይም የግሪኮችን ጥንታዊ ታሪክ እናያለን። እናንተም ዶክመንተሪ ትረካችንን እስከ መጨረሻው ስለተከታተላችሁልን እጅግ በጣም አድርገን እናመሰግናችኋለን። በቀጣይ የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ የደወሏን ምልክት ተጫኑና ሰብስክራይብ አድርጉት፣ ላይክም አድርጉት። ሼር እያደረጋችሁ ለሌሎች በማዳረስ ሌሎችንም ቻናላችንን እንዲቀላቀሉ እየጋበዛችሁ ቻናላችንን አሳድጉልን። በኮሜንት መስጫ ቦታ ላይ ሐሳብ አስተያየታችሁን አስፍሩልን። ታሪክ እየቀሰምን እያወቅንና ሌላውንም እያስተማርን ታሪክ አዋቂ ትውልድን እንፍጠር። ይህ የዘወትር መልእክታችን ነው። እስካሁን ትረካችንን በትዕግስት ስላዳመጣችሁንና ስለተከታተላችሁን እጅግ በጣም አድርገን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልን። ሰላም ሁኑልን። ሰላማችሁን ምንጊዜም ይብዛልን።